ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም በዚህ ሰዓት ከች ብዬላችኋለሁ ማለት ነው። እንግዲህ ዛሬ ላይ ቪዲዮ ሰርቼ ነበር ቀን ላይ ማለት ነው። እሱስ ምንድነው ሀይሚዬ እንግዲህ ዛሬ በጠዋቱ ነው ነገር ያላት ለምን እንደሆነ ባላቅም እኔ እንጃ። በጣም ነው የከፋኝ ዛሬ ጠዋት ራሱ ማለት ነው። እንትን አለች እኔ ልቤ ለፍቅር አልከፍትም ነው አልሰጥም ምናምን ስትል እንዴ ብሩኬ አሁን ይሄ ቢያዩ ይከፋ ይችላል። ለምን እንዴት ትላለች ሀይሚ ብዬ ሀይሚ ለምን እንዲህ ትላለች? በእግዚአብሔር ብዬ ደንግጬ ተናግሬ ነበረ እኔ ራሴ ማለት ነው። አሁን ደግሞ እንግዲህ ዱባይ መኖር አለብን፣ ዱባይ ወድጃታለሁ፣ ዱባይ ጥሩ ሀገር ናት፣ ወድጃታለሁ እያለች ትገኛለች ማለት ነው። እግዚአብሔርን ነው ምላችሁ እኔ 7 ዓመት 1 2 3 ብዬ 7 ዓመት የኖርኩበት ሀገር ናት። 7 ዓመትን ጨርሼ ያለፈ ጠር ጨርሼ 8 ገብቻለሁ ማለት ነው። እዚህ ዱባይ ማለት ነው የኖርኩ። እግዚአብሔርን ነው ምላችሁ በጣም 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 የምትመር ሀገር ናት። ለምንድን ነው ካላችሁ እንደኛ በተለይ እንደኛ ማለት ነው። ለምሳሌ እንደኛ ስላችሁ አሁን ለምሳሌ እኔ ምንም የለኝም ከራሴ በስተቀር ማለት ነው። እንደ ራሴ ሰርታ ብሯን ለቤት ክራይ ለሀደ ሳትል ወደ ኢትዮጵያ የምትልከው ከሆነ ችግር የለም ያዋጣል። እነሱ ደግሞ እዚህ መኖር ከጀመሩ ማለት ነው አንደኛ አንድ ክፍል ማለት ነው የምሬን ነው ብላችሁ አንድ ክፍል 2200 ብር ናት። አንድ ክፍል 2200 ብር፣ አንድ አልጋ የምትይዘው ክፍል ብቻ ማለት ነው። ገብቷችኋል አይደለም? 2200 ብር ክራይ ቤት ከፍሎ ሲቀጥል ደግሞ ባለፈው እንዳያችሁ ራሱ አልጋ ቤት ማለት ነው በቀን 30 ድራም እየከፈለ ነበረ ብሩኬ ቆይቶ የሄዱ ማለት ነው። 30 ድራም በ40 ብር ስታባዙ እስቲ ያስቡት ማለት ነው። ለ5 ቀን ለ6 ቀን እና እነሱ አሁን እንግዲህ ባልና ሚስት አይደለም፣ አልተጋቡ፣ ምን አላሉም። አንድ ቤት ውስጥ ማደር አይቻልም። አንድ አልጋ ላይ ማደር አይቻልም። 2 ክፍል ከያዙ ደግሞ 4400 በሉ በዱባይ ብር ማለት ነው። በዱባይ ብር 4400 እና አንድ ወንድ ማለት ነው ሾፌርም ሆነ የፈለገ ስራ ከሰራ ማለት ነው የሆነ ካምፓኒ ውስጥ የሆነ እንትን ውስጥ ከሰራ ስንት ነው የሚያገኘው? 2000 ብር 2000 ብር ነው የሚያገኘው። 2000 ብር ራሱ በስንት ስቃይ በስንት ፈተና አልፎበት ነው ይህንን የሚያገኘው ማለት ነው። እና እሷ ደግሞ አሁን እንደ አንዳንድ ሴት የትም ቦታ ሄዳ ሽንት ቤት አጥባ ቤት አጽድታ ልብስ ተኩሳ ምግብ ሰርታ እንደዚህ ተመላላሽ ትሰራለች ሀይሚ። እውነት ስታስቡ ማለት ነው። እስቲ ኮሜንት ስር አስቀምጡልኝ በማርያም። እና አንድ ክፍል 4000 እንበል 4400 ብር እንይዞ 4400 ብር አንድ ክፍል ብቻ ነው ይሄንን የሚከፈልበት። ይሄንን 4400 ብር ተከፍሎበት እንዴት ነው ሰው ልጅ የምኖረው? የሚበሉ አሉ፣ የሚጠጡ አሉ። ሀይሚ ነው እንዴት እንዳስበችው ማለት ለምሳሌ አስቡት በአንድ ወር ውስጥ ማለት ነው። ማርያምን ነው የምላችሁ 2 ክፍል ብቻ ካከራዩት በአንድ ክፍል ስንት ብር ነው? በኢትዮጵያ ብር 176 ብር። እግዚአብሔርን ነው የምላችሁ 176 ሺህ ብር አስቡት እስቲ።
200,000 በሉ። በቃ ምን ቀረ? እግዚአብሔርን 200,000 በሉ እንዴ! 200,000 በአንድ ወር ውስጥ ከከፈሉ አስቡት እስቲ ከየት ይመጣል ይሄ ገንዘብ? ሀታ ይሄን ዩቱብ ማለት ነው ሰርቶ እዚህ እንኖራለን ካሉት ማለት ነው ብሩ እኩል ሊሆን አይችልም። ገብቷችኋል አይደለም? ያ ቀን ብሩኬ ወደ ስራ ይወጣል፣ ጠዋት ነው ወጣ፣ ማታ ነው መገባ። እንዴት ነው ነገሩ የሚሆነው? ሀይሚዬን በማረም የሚከራት በእግዚአብሔር ስም የእሷ ፍላጎት ለማሙላት ብሩኬ ደግሞ ወደ ኋላ ሄልም ታውቃላችሁ። እዚህ መጥቶ ሊሰቃዩ ይችላሉ። እኔ ኮሜንት ሰጥቻችኋለሁ፣ ማርያምን ጽፌላችኋለሁ። በጣም ረዣዥም 2 ኮሜንት ነው ገብቼ የሰጠሁት ማለት ነው። እና ሊሆን አይችልም። በማርያም የሚከራቸው ንገራቸው ለሀይሚ። ይሄን ቪዲዮ የምታዩት በማርያም ለሀይሚ ኮሜንት ጻፉላት። አይቻልም፣ በጣም አይቻልም። ለምሳሌ አሁን ኢትዮጵያዊ ማለት ነው መድኃኔዓለምን ነው የምላችሁ እንደዚህ ለብሶ አለኝ ምናምን የምለው ማለት ነው። ልንገራችሁ ለምሳሌ ሀይሜና ብሩኬ አሁን ቤት ተከራይቶ ለብቻ ለብቻ ክፍል ነው ያድሩ የነበረ። እዚህ ዱባይ ውስጥ ግን ከ5 ወንድና ከ12 ሴት ጋር በአንድ ክፍል ውስጥ 5 ወንድና 12 ሴት በመጋረጃ ብቻ እንደዚህ ተከልላ ማለት ነው። እንዴት ላሳያችሁ? ኢትዮጵያ ውስጥ አሁን አንድ ቤት ተከራይተው በመጋረጃ የምቆርጦ ነገር ታውቃላችሁ አይደለም? በመጋረጃ ተቆርጦ ወንዱ ከመጋረጃ ወደ ታች፣ ሴቱ ደግሞ ከመጋረጃ ወደ ላይ እንደዚህ ተኝቶ ነው የኖሩ አሉት። ገብቷችኋል አይደለም? ምግብ በቀን አንድ ነው የሚበሉት። እመቤቴን ነው የምላችሁ። በአይኔ ያየሁት ነገር ነው ይሄ የምነግራችሁ ማለት ነው። አሁን ዱባይ ላይ ያሉ ወንድም ሆነ ሴትም ከዛ ምንድን ነው ወደ ውጭ ሊወጡ ሲሉ የሚለብሱ ልብስ አለ አይደለ? ይሄ ዱቄቱን ተቀባብቶ ፈታ ብሎ ከቤት ይወጣሉ። በቃ ዱባይ ነን ያለ ነው። በቃ ፈታ ብሎ የሚኖሩ ሰው እንደዛ በቃ ያስመሳይ ህይወት ነው የሚኖሩት። እዚህ ሀገር ውስጥ ያሉ ሰዎች ለምሳሌ እኔ ሌላ ሀገር ያሉ ሰዎችን አላየሁትም። እዚህ ዱባይ ውስጥ እኔ አይድሬበት ኖሬበት የሚያውቁ ነው ይሄ ነገር የምናገረው። እና ዱባይ መልካም ናት፣ ዱባይ እንዲናት እንዲናት አይባልም፣ አትበሉት። ሀይሚ አሁን በጣም ትልቅ ስህተት ነው የተሳሰችው። ብሩኬ ገብተዋል፣ ኦልሬዲ ገብተዋል ማለት ኑሮ ምን አይነት እንደሆነ ምግቡ ስንት ብር እንደሆነ እሱ እየከፈለ ስለሆነ አስቡት እስቲ። እነዚህ አረቦች ራሱ ማለት ነው አረቦች ራሱ ከውጭ ምግብ ማብላት ቤት ውስጥ ሰርቶ መብላት ይሻላችኋል ታውቃላችሁ። እና ብሩኬ ሁሉም ነገር ገምግሞ ስላየ ነው። በጣም ከባድ ነው። በጣም ከምላችሁ በላይ ከባድ ነው። ስለዚህ በእናታችሁ እኔ አሁን ማለት የሚፈልገው አንደኛ ትልቁ ነገር ሀይሚን አይሆንም ሀገራችሁ ውስጥ ኖሩት ብላችሁ ሄዳችሁ ብሩኬ ጋም ሀይሚ ጋም ኮሜንትም ሆነ በምንም ብትጽፉላቸው ነው የሚፈልገው። በማረም በጣም ነው የሚያዛዝነው። እና የእሷን ፍላጎትን አማላለሁ ብሎ ወደዚህ ከመጡ ይቸገራሉ። ስቃይ ነው። ለ2 ቀን ለ3 ቀን አይቶ ለመመለስ እንግዲህ እንደዚህ ያጓጋታል ማለት ነው ሀይሚ። እና ንገራት በእናታችሁ ለሀይሚ አስተላልፉላት። ይህ መልእክት በጣም ከባድ ነው። በጣም ነው የሚያስጠላ። ብሩኬ አልፈቀደም፣ አይሆንም ብሏታል። 10 ደጋግሞ አይሆንም ብሏታል። ሀይሚም ደግሞ ዱባይ ሄዳለሁ ካለ እሺ በጣም ደስ ይለኛል፣ እሱም ቢካለኝ ደግሞ ከሱ ቃል አልወጣም ብላለች። አንደኛ ቁጥር ላይ የምትሉ ለሀይሚ፣ ሁለተኛ ደግሞ ለብሩኬ እንድትነግሩ ወይም ደግሞ እንድትጽፉለት በምንም ሆነ በቴሌግራም፣ በቶክቶክ፣ በኢንስታግራም፣ በማረም በሁሉም ነገር ንገራቸው ማለት እኔ አይቼ ያለውበት ነው። ሲቀጥል ደግሞ ወረቀት ማለት ነው ወረቀት ለአንድ ሰው ብቻ ስንት ብር ነው መሰላችሁ?
7,000 ነው እዚህ የሚሰራ ማለት ነው። 7,000 ድራም ለሀይሚ ብቻ የምሰራበት ብር ወረቀት ማለት ነው። አይዲ ልታገኝ ወይም ደግሞ እዚህ ሀገር መኖር የምትችለው መኖሪያ ፍቃድ የምታገኙ በ7,000 ድራም ነው። 7,000 ድራም ደግሞ በ40 ብር አባዙት። 7,000 ድራም በ40 አባዙት። በማረም ስንት እንደሚመጣ በጣም ብዙ ብር ነው። ስለዚህ በጣም ከባድ ነው። እንደዚህ በቀላሉ ከሀገር ወጥቶ መኖር በጣም ከባድ ነው። ስንት ነው መሆኑ? 2,000 በቃ 300,000 በሉ። 300,000 በሉ። ለሀይሚ ብቻ ወረቀት የምሰራ 300,000 በሉ በዚህ ሰዓት ማለት ነው። ዱባይ ላይ ለብሩኬ 300,000 ለሀይሚ 300,000 ብር ወረቀት ብቻ ማለት ነው። እዚህ መኖራን ብቻ ማግኘት የሚችሉ ማለት ነው። ስንት ሺህ ነው? 600,000። ምን ነው በኢትዮጵያ ስንት መኪና አይገዙም እንዴ? ይሄ ነገር ለመኖር ብቻ እኮ ነው፣ ፍቃድ ለማግኘት ብቻ ይሄ ሁሉ ብር የሚከፍለው ዱባይ ውስጥ አይዲ ለማግኘት ብቻ። አይዲ ስላችሁ መታወቂያ፣ ፖሊስ እንዳይዛችሁ መታወቂያ ብቻ። ወረቀት የሚሰራበት ደግሞ ሌላ፣ በጣም ብዙ ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። ከባድ ነው ብቻ እንደዚህ ነገር ሀይሚ ባታስበው እኔ በጣም ደስ ይለኛል። ማርያም በጣም ያስጠላኝ ማለት ስታወራ እሱ ደግሞ ይጨነቃል። ታውቃላችሁ ብሩኬ ማለት እሷ የምትለው ነገር ቢያደርገው ደስ ይላል። እሷ ደግሞ እኔም ደስ እንዲል አትፈልገው ምናምን በቃ ያለ አይደለ ከባድ ቃላቶች እየተጠቀመች ነበር ሀይሚ። እንደዚህ ሊሆን ባይችለው በጣም ደስ ይለኛል። እንደዚህ ባያደርጉ በጣም ጥሩ ነው። እና ምከራቸው ለማለት ፈልጋለሁ። በማረም ንገራቸው። እዚህ መጥቶ ከሚሰቃዩ እዛው የፈለገ ነገር ቢሆን አይሰቃዩም። የፈለገ ምድርና ሰማይ እዛና እዚህ እና ይሄ ነው የምላችሁ ቤተሰቦቼ። አስተላልፉላችሁ በማረም